እናቀርባለን። አላባት ነው ያሳደግኩት። የአባቱን ሞተ እኛው ሶፎንያስ ያለፈበትን እንግዲህ የተከሰተውን ነገር እናውቃለን እና ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል። እንድንረዳው ወይም ደግሞ ሁላችንም ተረባርበን እንድንረዳው ጭምር የተደበቀ ኃጢአት የሁላችንም በደል ይታወቃል። አድኑልኝ ወገኖች፣ እንዲህ ባልተፈቀደ ነገር ውስጥ ልጇ ሲገኝ አድኑልኝ ወገኖች። የስብራቷ ስብራት አንድና ሁለት አይባል። ሶፎንያስ እንደዚህ አልነበረም። ሰላም ሰላም፣ እንደምን አላችሁ? በያላችሁበት ጤናንና ሰላምን እመኝላችኋለሁ። ይህ ጊዜ የተሰኘው ፕሮግራማችን ነው። እንግዲህ ተመልሰን መጥተናል። በጊዜ የተሰኘው ፕሮግራማችን የተለያዩ ወቅታዊ ጉዳዮችን እንደየጊዜው ወደ እናንተ የምናቀርበት ፕሮግራማችን ነው። ሁላችሁም ቤተሰብ መሆናችሁን እንዳትረሱ፣ ሰብስክራይብ እያደረጋችሁ እንደዚህም ደግሞ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ በቲክታክ ድረገጻችንም ላይ እንድትከታተሉን በአክብሮት እንገልጻለን። ይህ ጊዜ ነው። በጊዜ የሚስተነሱትን ሀሳቦች ወደ እናንተ እናቀርባለን። አላባት ነው ያሳደግኩት። የአባቱን ሞተ ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት። አሁን መጨረሻ ላይ ምን እንደጠለፈብኝ አላውቅም። እንደዚህ እንዳደረግ አእምሮውን እስኪነካው ድረስ ያበቃው ምን አውቃለሁ። አሁን የምፈልገው አድኑልኝ ወገኖቼ፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ሶፎንያስ እንደዚህ አልነበረም። ይህ ታሪክ ሰሞኑን አነጋጋሪ ሆኗል። በተለይ እናት በዚህ ልክ ተሰብራ ልጄን አድኑልኝ ብላ ወደ ህዝቧ ወደ ወገኗ ስትመጣ እጅግ በጣም ልብ የሚሰብር ነው። ይህ ወንድማችን እንግዲህ ጋዜጠኛው ሶፎንያስ ያለፈበትን እንግዲህ የተከሰተውን ነገር እናውቃለን እና ከ6 ወር በኋላም እንግዲህ እሱም ብቅ ብሎ በሶሻል ድረገጹ ላይ አትፍረዱ፣ ይልቅ እንግዲህ የአእምሮ ህመም እንዳለበት ተናግሮ እንድንረዳው ወይም ደግሞ ሁላችንም ተረባርበን እንድንረዳውም ጭምር መልእክት አስተላልፈዋል። እንግዲህ ሶፎንያስ እና እውነት ለመናገር እንደ አንድ ሰው እንደመሆኔ በግሌ የሚሰማኝ ነገር በዚህ ልክ የሰው ልጅ ዋጋ ሲከፍል፣ በዚህ ልክ ደግሞ ያው የሁላችንም የተደበቀ ኃጢአት የሁላችንም በደል ይታወቃል። እንደ ሀገር መቃወም ያለብን ጉዳይ ነው ሶፎንያስ የተገኘበት ጉዳይ። ነገር ግን በዚህ ልክ ደግሞ የምናውቀው የምናከብረው የምንወደው ሰው ነበር እና እናቱም በዚህ ልክ ተሰብራ ወደ እንግዲህ ህዝቡ መታ በዚህ ልክ ልጄን አድኑልኝ ማለቷን ስንሰማ እንዲሁም በተጨማሪ ሶፎንያስ እንግዲህ ያለበት ሁኔታ አሁን ያለበት ሰውነቱን መጎሳቆሉም በጣም ብዙ ነገር እንግዲህ በዚህ 6 ወር ውስጥ ከባድ የሆኑ ፈተናዎችን እና መከራዎችን አሳልፈዋል እና እግዚአብሔር ይመራል፣ ፈጣሪ ይመራል እና ሁላችንም በእምነታችንም እንግዲህ ተምረን ነው እየኖረን ያለ ነው። ፈጣሪ እንግዲህ ወንድማችንን በምህረቱ እና በቸርነቱ እንደሚቀበለው ምንም ጥርጥር የለውም። ልንጠየፈው ከትውልዳችን ልናርቁ የሚገባ ድርጊት ውስጥ ነው የተገኘው። ይህን ደግሞ በማመኑ በመሰበሩ እንግዲህ ሰሞኑን ሶሻል ሚዲያ ላይ የምናየው ነገር እጅግ በጣም አንገት የሚያስደፋ ሆኗል። ስለ ሶፎንያስ እንግዲህ ምናልባት ልንጸልይለትም የሚገባ ጉዳይ ነው። እስቲ ይህንን ቪዲዮ እንመልከት። በአሞሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ እንዲህ በሰማነው መልኩ ይቅርታ እናቱንም ጨምሮ እንዲሁም ደግሞ ሌሎችንም ይቅርታ ጠይቋል ማለት ነው። የሚያሳዝነው ትልቁ ነገር ምንድን ነው? የሰውነቱ እንደዚህ መግሳት ወር ደግሞ የሰውነቱ መቀነስ ሳይሆን ምን ያህል ጸጸት ውስጡን እንደነካው ያሳያል። ግን ደግሞ መረሳት የሌለበት ነጥብ ጉዳይ አለ። በተለይ በእንደዚህ አይነት በሽታና በእንደዚህ አይነት ህመም ውስጥ ያሉ ሰዎች እሱ ባለበት ድርጊት ወይ ደግሞ በተገኘበት ድርጊት ውስጥ
ያሉ ሰዎች ከሱ በደንብ መማር አለባቸው። ኃጢአት ምንጊዜም ኃጢአት ነው፣ ተደብቆ አይቆይም። አንድ ቀን መጋለጡ የማይቀር ጉዳይ ነው እና መርሳት የለብንም። ይህንንም ፓርት መርሳት የለብንም። አሁን ላይ ትናንትና እኛንን እንግዲህ ወደ ሚዲያው በአንድ ዩቱበር አማካኝነት መጥቶ እንግዲህ ወደ ህዝብ ከተጋለጠ በኋላ እኛንን አሸማቀነው፣ እኛንን ይሄ ነገር ልክ አይደለም ብለን መናገር ስለነበረብን እየተናገር ነው። ዛሬም ደግሞ የተናገርነውን ነገር መርሳትና ወር ደግሞ የተናገርነው ነገር ልክ አይደለም እኛ ለዚህ ያበቃ ነው ብለን በመክሳቱ ዝም ብለን በጭፍን ማዘን ሳይሆን ስህተቱ ልክ አይደለም፣ ያ ነገር ልክ አይደለም ስንል ለትውልድ እያስተማርን እንግዲህ ይቅርታን የመሰለ ነገር የለም። እኛም በድለን አጥፍተን ፈጣሪም እንግዲህ በብዙ መንገድ ምሮናል። የሰው ልጅ ከኃጢአት የጸዳበት ምንም አይነት ጊዜም ሰከንድም የለም እና ስለዚህ ስህተቱን እንደ ስህተት አስቀምጠን ልናዝንለትና ልንደርስለት ግን ይገባል ባይ ነኝ። እንግዲህ የሶፎንያስ ጉዳይ ሶፎንያስን አይደለም የሰበረው፣ እናቱን የሰበረው። ማህበረሰብ ውስጥ መኖር ከብዷታል። በማህበረሰብ ውስጥ እንድትገለል ተደርጋለች። እናት ሆናችሁ ደግሞ አስቡት። የማናችንም እናት በዚህ ልክ ስትሰበር፣ በዚህ አስቀያሚ በሆነ ነገር ስትሰበር፣ ማህበረሰብ ውስጥ በሌለ ሃይማኖት በማይፈቅደው ድርጊት ልጅሽ እንደዚህ አድርጓል ተብላ መስማቷ የልጇን የትኛውም እናት የልጇን ልዕልና የልጇን ከፍታ ማዕረግ ነው የምትፈልገው። እናውቃለን እኮ አይደለም ወንድ ልጇ በወግ በማዕረግ በተፈጥሯዊና በሃይማኖታዊ መሰረትና አካሄድ ቢያገባላትና ቢወልድላት ልጆችን ቢያፈራላት የልጅ ልጅ ብታይ የትኛውም እናት የምትደሰተው ጉዳይ ሆኖ ሳለ ግን በተቃራኒው ደግሞ እንዲህ ባልተፈቀደ ነገር ውስጥ ልጇ ሲገኝ የስብራቷ ስብራት አንድና ሁለት አይባልም። ማህበረሰብ ደግሞ ሲያገል ቀላል አይደለምና ይህ ወንድማችን እንግዲህ አሁን የአእምሮ ጤንነቱ ልክ እንዳልሆነም ተነግሯል። በእርግጥ ቀድሞውኑ አእምሮ በሽተኛ መሆን ያሳያል፣ ምንም ጥርጥር የለውም። እዚህ ሱስና እዚህ ድርጊት ላይ ያላችሁ ሰዎች አእምሯችሁ ልክ እንዳልሆነ ከራሳችሁ ጋር ልትማከሩ ይገባል። ምክንያቱም አንድ ቀን በዚህ ልክ መጋለጣችሁ የማይቀር ጉዳይ እንደሆነም መርሳት የለባችሁም። ኃጢአት ኃጢአት ነው፣ በደል በደል ነው። እዚህ ጋር አዘምነን የምናመጣው ነገር የለም። የትኛውም አስጸያፊ ድርጊት በተለይ ሴት ለሴት ወንድ ለወንድም ቢሆን አስጸያፊ ድርጊት ነው። አንድ ከተማ ሙሉ በመጽሐፍ ቅዱስ ታሪክ ውስጥ የጠፋበት ታሪክ ነው ይሄ ድርጊት እና ስለዚህ ይሄ በሽተኝነትና ህመምተኝነትም ጭምር እንደሆነ መረሳት የለበትም። እንግዲህ ዋናው ነገር ይሄ ልጅ ተሰብሯል። ይሄ ልጅ ከዚህ በኋላ ማህበረሰቡ ውስጥ ተመልሶ ምን አይነት እንግዲህ የነበረው ልዕልና ይቀጥላል ወይ የነበረው ስራ ላይ የመቀጠል ሁኔታ በጣም አጠያያቂ ነው። ምክንያቱም ከባድ ነው። ማህበረሰብ ውስጥ ነው። የሚዲያ ሰው ስትሆኑ ሀሳብ ነው የምትሸጡት ወይም ደግሞ መልካችሁን ነው ለሰዎች የምታሳዩት። እምነትና መልክ ነው የሚሸጠው። ሰዎች ጋር እምነትን ማትረፍ አይደለም ይቅርና በዚህ ከባድ በሆነ ስሜት ውስጥ መገኘት ቀርቶ እንደው አንድ በጣም በማህበረሰብ ውስጥ ያለ የድርጊት እንኳን ማለት የድርጊት ጥፋቶች እንኳን ሰዎች ፊት እምነት ያጣ ጋዜጠኛ፣ እምነት ያጣ የሶሻል ሚዲያ እምነት ያጣ ሚዲያ ላይ ያለ ሰው ቀና ብሎ ማህበረሰቡ ጋር ሀሳቡን ሊያካፍል አይችልም። ምክንያቱም መስኮቱ ስለሚዘጋ እና ዞሮ ዞሮ ከዚህ ወንድማችን መማር አለብን። በተለይ ለሰዎች ለትውልድ አርአያ መሆን የሚጠበቅብን የሚዲያ ተጽዕኖ ፈጣሪዎች ወይም ደግሞ ሚዲያ ላይ ያሉ ማንኛውም ታዋቂ ሰዎች ትውልድን የሚያንጽ ነገር ላይ ትኩረት ማድረግ አለባቸው እንጂ በምንም ተአምር እንደዚህ አይነት በወደቀ ሂደት ውስጥ መገኘት እንደሌለባቸው ሶፎንያስ ትልቅ አስተማሪ ሆኖ ያለፈው ይመስለኛል። በተረፈ ግን በዚህ ጊዜ በሳይኮሎጂካሊም በገንዘብም በአቅምም ልንደርስለት የሚገባን ሰዎች ልንደርስለት ይገባል። እናቱንም እንግዲህ እንደ ማህበረሰብ ሁላችንም ህመሙ ቦታው ላይ ተገኝተን በእናቱ ጫማ ውስጥ ተገኝተን እናቱን እንግዲህ በህይወት እስካለች ድረስ በዚህ ልክ ተሰብራ በዚህ ልክ ልጄን አድኑልኝ እያለች ነው እና በምንችለው ልናግዛት ይገባል የሚል ሀሳብ ነው ያለኝ። እንግዲህ ተደብቆ የተቀዳም ቪዲዮ እንደመሆኑ መጠን
እንግዲህ የበጎ አድራጎቱ ኃላፊ ይህንን ቪዲዮ ለቃልናለች። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት ነው። ያለት አሁን ትላንት ያነሱት እኮ ከላይ ለብሶ ሽቶ ተቀብቶ እኔን ሁሉ ሽቶ ሲቀባ ቆይቶ ነው የመጣው ቀያይሮ። ከዛ በፊት እኮ እኛ አለን ካስፈለገ፣ ግን አያስፈልግም። ምንድነው ጌን ማድረግ የምንፈልገው ማትረፍ የምንፈልገው ከዚህ ውስጥ? እኔ አሁን የምንፈልገው ነው የጠፋው። የእውነት የሰው ህይወት ነው የሚያሳስበን ወይስ የሆነ የተሰወረ ዓላማ አለ? አሁን ወንድምሽ ቢሆን ታውጫዋለሽ። በዚህ ሁኔታ ለሰው ሁሉ ምነግረኝ ነው ልጅህ ቢሆን ወንድምህ ቢሆን አጋልጠህ ትሰጠዋለህ እንዴ? አይሽ ነገ እያንዳንዱ ቤት እኔ ይሄንን ነው ማሳስበው። ነገ ቤታችሁ ይገባል ይውልሲ እናያለን። አያረጉትም። ያኔ ምን ነው የዚህ ቀን ባላረኩት ብለው በተለይ ይሄን ያረገች ሴት ናት ብሎኛል። እንግዲህ ቅድም ያየነው መግቢያችን ላይ ሶፊ ይቅርታ የጠየቀበት ቪዲዮ በድብቅ የተቀረጸ ነው። እሱም እንደተቀረጸ አልገባውም ማለት ነው እና ህዝብ ጋር ደረሰ። እጅግ በጣም ፊዚካሊው ልዩነት ያለበት ወይም የከሳበት የጠቆረበት ከነበረው ጋራ እጅግ በጣም የተሰበረበት ሁኔታ ያለበት ይሄ መነጋገሪያ የሆነ ቪዲዮ ነበረ። የተቀረጸበትን መንገድ ልክ አይደለም። አንዳንድ ጊዜ እኛ ምንም ነገር ላይ መስለን ይችላል፣ ወይ ደግሞ ነገሩን እንደዚህ ባደርገው ቫይራል ሊወጣልኝ ይችላል፣ እንደዚህ ባደርገው ሊታይልኝ ይችላል ብለን ማሰብ የለብንም። እንደ ሚዲያ እንግዲህ በሚዲያ ህግ መተዳደር መቻል አለብን ብዬ አስባለሁ። የሚዲያ ህግ ምንድን ነው? የሰው ስብዕናን መጠበቅ፣ የሰው መብትን መጠበቅ፣ እንዲሁም ደግሞ አስፈላጊ በሆነ መንገድ አስፈላጊ የሆኑ ነገሮችን ለማህበረሰብ ማስተላለፍ ነው እና ትልቁ ጫና የሚያደርሰው እናቱ ላይ እንዲሁም ደግሞ ራሱ ላይ ጭምር ነው። ይህ ቪዲዮ ሲወጣል ሰዎች ሊያዝኑለት ይችላሉ። ሰዎች ስለዚህ ቪዲዮ እናነጻጽረው ትናንት የነበረበትን ዛሬ የነበረበትን ምን ሊሉ ይችላሉ። ግን አሁን አልነበረም። ምናልባት ራሱ ፈልጎ እንደዚህ ነበርኩኝ አሁን ግን እንዲሆኛለሁ ብሎ የተሻለበትን ደረጃ ላይ በጊዜውና በትክክለኛ ሁኔታ ላይ ካልሆነ መልቀቁ ተገቢ አይደለም ብዬ አምናለሁ እና የሰው መብትን እንደመናድ ነው። የእናትየውም ስነ ልቦናም እንደማድቀቅ ነው እና ልክ ነው። ኃጢአት በደል ነው። ግን ወደ ራሳችን ወደ ውስጣችን ስንመለስ ማናችንም ብንሆን ያጠፋን ነው የምንኖረው። ግን በስውር ፈጣሪንም እንደ ሃይማኖታችን ይቅርታ እየጠየቅን ነው የምንኖረው እና ይህን ጉዳይ መወገዝ አለበት። እንደተናገርኩት ምንም ጥያቄ የለውም፣ መወገዝ አለበት። ነገር ግን ደግሞ በዚህ ልክ የተሰበረና በዚህ ልክ ራሱን ጉዳት ላይ የጣለ ማህበረሰብ ያገለለው አይነት ሰው ሆኖ ሲገኝ ይህ ወንድማችን እንግዲህ ይቅር ልንለው እንዲሁም ደግሞ ልናግዘው ይገባል። በዚህ ልክ ደግሞ አይምሮን የበለጠ ህመምተኛ እንዲሆን መደረጉ ልክ አይደለም፣ ልንጠነቀቅለት ይገባል ለማለት እንወዳለን። ዞሮ ዞሮ ዛሬ ያለንበትን ደረጃ ላልኖርበት እንችላለን። ትልቅ ማስተማሪያ ነው ብዬ አስባለሁ። እኔ ሶፎንያስ እና ያማረ በጣም በስራው የተከበረ የተወደደ ማህበረሰቡ ጋር በሙያው የሚወደድ ሰው ነበረ። በዚህ ልክ ደግሞ እንግዲህ ጊዜ ያነሳል፣ ጊዜ ይጥላል እና ሁላችንም በማስተዋል እርስ በርሳችን ያለንን ፍቅርና ያለንን አክብሮት መጠበቅ አለብን፣ መተዛዘን አለብን ብዬ አስባለሁ። ያጠፋ ሰው መቀጣት ባለበት በደቡብ ፍርድ ሳይሆን መቀጣት ባለበት መንገድ እንዲቀጣ ማድረግ ነው እንጂ በዚህ ልክ ሰዎች ፊት እንዲናቅ፣ ሰዎች ፊት እንዲዋረድ፣ ሰዎች ፊት ሚዛን እንዲያጣ ማድረግ ልክ አይደለም። ይሄ ልክም አይደለም፣ ይሄ ፍርድም አይደለም እና ሀገሪቷ የራሷ የሆነ መቀጮ አላት። ማህበረሰብ ውስጥ ያልተፈቀዱ ነገሮች በህግም የተከለከለ እንደመሆኑ መጠን በዛ መንገድ መቀጣት ባለበት፣ በስውርም እኮ ሰው ወንድሙን ይቀጣል እና በስውርም ሰዎች መቀጣት አለበት። ማስተማሪያም ከሆነና አይ አልታረምም፣ አይ አልስተካከልም ካለ እንግዲያውስ ብሎ ለህዝብ አሳልፎ መስጠት የአባት ነው። ነገር ግን አንድ ከአንድ ዝም ብሎ አንስቶ አሳልፎ መስጠትም እንግዲህ የሚያደርሰው ድቀት አንድና ሁለት አይደለም። አንዳንዴ እኔ በሱ ቦታ ብሆን ብለን እኔ በሷ ቦታ ብሆን ብለን ነገሮችን የምናሰላሰልባቸው መንገዶች በደንብ አድምተን ልናስብበት ይገባል ለማለት እወዳለሁኝ። ምናልባት ሁሉም የሆነው ለበጎ ነው። ነገር ግን የዚህ ወንድማችን መማሪያ ሊሆነን ይገባል። በተለይ እሱ
ባለፈበት በተገኘበት በተዋረደበት መስመር ላይ ያላችሁ የምትገኙ ሰዎች ልትነቁ ይገባል። ይሄ ህመምተኝነት ነው። ይሄ የአእምሮም ህመምተኝነት ስለሆነ ወደ ልባችን ልንመለስ ይገባል። እናቱ ግን በጣም ታሳዝናለች። ዋጋ ይህን ያህል መክፈል የለባትም እና ሁላችሁም ለእናቱ እንግዲህ ስትሉ ከዚህ በኋላ ሶፎንያስን ልንደርስለት ልናግዘው እንደሚገባ ነው የሚሰማኝ። ጊዜ ከፍ ጊዜ ዝቅ ያደርጋል። የዛሬው ፕሮግራማችን ይህን ይመስል ነበረ። ሁላችንም በትክክልና በስርዓት ለመኖር የምንችለውን ነገር ለማድረግ እንቁም። ነገ የሚያመጣውን ደግሞ አብረን የምናየውናል። በሚቀጥለው ፕሮግራማችን እስክንገናኝ ድረስ ሁላችሁም በያላችሁበት ሰላምና ፍቅር፣ ጤንነት እንመኝላችኋለን። ለትውልድ እናስብ፣ ለራሳችን እናስብ። ዛሬ በምናገኘው ነገር ብቻ ታውረን ትውልድንና ራሳችንን እንዳናፈርስ እንድንጠነቀቅ መልእክታችን ነው። ሰብስክራይብ ያደረጋችሁ ተመልከቱ።